you. ፓርት 1 ላይ የነበረኝ ነገር ያው ሁለቱንም የጻፍኩት እኔ እንደመሆኔ ሄኖክ ፓርት 1ን ጥሩ አድርጎ አዘጋጅቶታል ብዬ አምናለሁ። ምክንያቱም እንደ ዳይሬክተር መወሰን የነበረበትን ውሳኔዎች በሙሉ በኮንፊደንስ ወስኗል። ኦኬ፣ ስለ ፓርት 1 ማለት የምፈልገው ምንድነው ለኔ መጀመሪያ ስራዬ ስለሆነ መቼም የማይረሳኝ ስራ ነው። ስለ ፊልሙ የሚሰጡን አስተያየት በጣም የሚያበረታታ ነው። አሪፍ ነበር። ያው እንደሚታወቀው ሁላችንም በጣም ከገመትነው በላይ እንደሆነ እናውቃለን። ምክንያቱም ፊልሙ ከወጣ ጀምሮ ማንም ኔጌቲቭ የሆነ ሳይድ ይዞ ወይ ደግሞ ስለ ፊልሙ መጥፎነት የሚያወራ ሰው ገጥሞኝ አያውቅም። እኔ በራሴ በግሌ እና በሀገራችን ደረጃ ደግሞ እንደዚህ ሁሉም ሰው በአንድ ድምጽ ጥሩ ነው ብሎ የመሰከረለት ፊልም ከወንዶች ጉዳይ ውጪ ወደ ውጪ ፊልሞች ካይደም በስተቀር ያለ አይመስለኝም ብዬ አስባለሁ በግል። እና ሁሉም ሰው አንድ አይነት የሆነ አቋም ነው ያለው። ላይክ ፊልሙ ከበሲዲም ከወጣ ጀምሮ ሲዲውን ያለማጋነን ከ5 እስከ 15 ጊዜ ሰው እንዳየው ሲነግርህ ደስ ይላል። ማለት አንተ የሰራው ነገር እንደዚህ በሰው ተወዶ ሰው ጋር መልካም የሆነ አስተያየት ሲገኝበት በጣም ደስ ይላልና በግሌ በጣም የኮራውበትና ሁሌ በየርኩበት ሁሉ ደረቴን ነፍቼ እንድንቀሳቀስ ያደረገኝ ፊልም ነው የወንዶች ጉዳይ። የመጀመሪያም ነገር ስለሆነ ከሰዎች ዘንድም በጣም ፍቅር ያገኘንበት ነገር ስለሆነ የመጀመሪያውን ወዳለሁ። በአጠቃላይ ስለ ወንዶች ጉዳይ መናገር የምችለው ነገር ቢኖር ብዙ ሰዎችም እንደሚሰጡኝ አስተያየት እስከዛሬ ፊልሞችን አይተናል፣ እንደ ወንዶች ጉዳይ ግን ጥሩ ፊልም አልገጠመንም ያሉኝ ሰዎች አሉ። ጭራሹም ደግሞ አማርኛ ፊልም ለምን እናያለን ምን ጥሩ ነገር ልታሳዩን ብሎ የሚሳደቡም ሰዎች ገጥሞኝ ነበር። ግን የወንዶች ጉዳይ የተለየ ነው። በቃ የተለየ ነው። ወንዶች ጉዳይን ያላየው ሰው አለ ብዬ አላስብም። ከተመልካቹም የመጣው አስተያየት ከጠበቅነው በላይ ነው። እኛም ከሰራነው በኋላ ደጋግመን ስናየው ከጠበቅነው በላይ ነው። በካራክተርም ካስቲንጉንም ብታየው የታሪኩ አወቃቀርም በጣም ለኔ የተለየ ፊልም ነበር። የመጀመሪያ ስራዬ እንደመሆኑ መጠን ደስ ብሎኝ የሰራው ስራ ፓርት 1 ነው። በፍቅር ነው የሰራነው። ጥሩ ጓደኝነት ነበረን። ፓርት 2 ላይ ደግሞ ስንመጣ ከጓደኝነት አልፈን ቤተሰብ ነው የሆነው። ፓርት 1 ላይ ቁጭ ብዬ ነበር የምበላው፣ ፓርት 2 ላይ እየሰራው ነው። ያ የመጀመሪያ እንደመገናኛ የሆነ ትዝታ ይኖራል። ግን አሁንም ቢሆን ያለው ስሜት አንድ አይነት ነው። ያው ከግሩፑ ጋር ጠቅላላ ያለው ነገር ደስ ይል ነበር። ሁለቱም ለኔ ጥሩ 3 ባዶ ቤት በከረም ታንቺ የለሽበት ባራራም ባዶ ቤት በከረም ታንቺ የለሽበት ባራራም ዝምጭጭ ብቻ ትዳር መጫወቻ ዝምጭጭ ብቻ ትዳር መጫወቻ ዝምጭጭ ብቻ ጩጬ መጫወቻ ዝምጭጭ ብቻ ሞዴል መጫወቻ ዝምጭጭ ብቻ ጠጆ መጫወቻ ዝምጭጭ ብቻ ፊልም ማላገጫ ዝምጭጭ ብቻ ቡሌ መጫወቻ ባዶ ቤት በከረም ታንቺ የለሽበት ባራራ ዝምጭጭ ብቻ አለ ለብቻ ዝምጭጭ ብቻ አይምሮ ለብቻ ባዶ ቤት በከረም ከመናን ዘና ያልን ስራ ይሰራል። ዘና ያልን እንወጥረዋለን። ይወጥራል። ሙሉ በሙሉ ነው ሙሉ ወደ ፓርት 2 ደግሞ መጥቼ እኔ አዘጋጅቻለሁ። ይሄንን ደግሞ እንዳዘጋጅ ግፊት ካደረጉብኝ ሰዎች መሃል ዋነኛው የፓርት 1 ዳይሬክተር ሄኖክ አየለ ነው እና ሄኖክ ይሄንን ነገር እንዳደርግ ስለገፋፋኝ እጅግ በጣም አመሰግናለሁ። የፓርት 2 ስክሪፕት ገና ሲጻፍ ኤዲት ከማድረግ ጀምሮ ግሩም ኤርሚያስ እና ስቲፋኖስ ርሄ ሁለቱ በጣም አግዘውኛል። ከዛ በመቀጠል ወደ ዳይሬክቲንግም ስመጣ ሁሉም ተዋናይ አብረው
ነው ዳይሬክት ያደረጉት ማለት ይቻላል። ሁሉም ተሳታፊዎች ናቸው። ሁሉም እጃቸው አለበት ፓርት 2 ላይ አይደለም እንዳልደራራ ዝም ዲያሎጉ ያው እንግዲህ አሁን ደግሞ በፓርት 2 የወንዶች ጉዳይን ሰርተን ጨርሰናል። ከዛ በላይ የተሻለ እንዲሆን ለማድረግ ሞክረናል። ተቻለ መጠን እጅግ ቆንጆ ነው። የተሻለ በጣም የተሻለ በብዙ ነገሮቹ ያነሳቸው አይዲያዎች ኮሜዲ ብቻ አይደለም፣ በጣም ወጣቱ የሚመለከት በጣም ትልቁም ነገር ያዘለ ነው። በፓርት 2 እርግጠኛ ሆኜ መናገር የምችለው ሁሉንም ሊመለከት የሚችል አይዲያ ስለተነሳ ለሁሉም የሚሆኑት ነው የተሰራው። ሁላችንም ማሻሻል ያለብንን ነገር አሻሽለን ቀርበናል። እንግዲህ ኦዲየንስ አይቶ ይፍረደን ነው። እንደ ፓርት 2 ጥሩ እንደ ፓርት 1 ጥሩ ምላሽ እንደሚኖረው እገምታለሁ። ፓርት 2 ላይ ደስ ያለኝ ነገር የራሴ ካራክተር ምንድነው ዋን ላይ እንደ ረዳት አክተር ሆኖ ያው የራሱ ምክንያት በስሱ የሚታወቅ እንትን ካራክተር ነበር የነበረኝ። አሁን ግን ለዚህ ሁሉ ተዋናይ እንደ ዋና ምክንያት ነኝ 2 ላይ ማለት ነው። የብዙ ነገር መበጥበጥ ምክንያት የብዙ ነገር ከጋሼ ጀምሮ እስከ ጓደኞቼ እስከ መቀያየም ድረስ ምን አትምን የዚህ ሁሉ ሰው ምክንያት በመሆኔ ፓርት 2 ለኔ በጣም ጥሩ ነው። በስራው በጣም ኮንፊደንስ አለኝ። በጣም ቆንጆ ነው። ይበልጣል ብዬ መናገር እችላለሁ ከመጀመሪያው። እኔም ስሰራው እና አሁን ኤዲቲንግ ላይ ከማየው የበለጠ ሳየው ደግሞ ከተመልካች ጋር የበለጠ ወደዋለሁ ብዬ ማስበው ፊልም ነው። አንቺ አታርፍም ግን ያኛው አክቹአሊ እንትን ነው። ይሄኛው ግን አጋጣሚ ነው። ራሴ ነው ያኛው በጣሳ በተወረወረብኝ እንትን ነው የደማሁት። ይሄ ግን መዶሻ እንትን ስለ ራሴ ተባብለ ድምፁ አይዞ ምን መጣ እንዴ? አይዞ አላበጥም ትገብራለህ። በቃ አሁን ግለጠው ታጥቶ ወይ ፎንተን ማለት ባይደማ ነገር በደማ አሪፍ ንፋስ ይግባበት የሴላ እንዴ እውነት ታዲያ በቃ ሽንቶ ነው የማይረሳ ፒንሳ የኔ አንበሳ ቢዋለ እሱም ፒንሳ እና እንግዲህ በጣም እርግጠኛ የሆነች ጉዳይ ላይ ፒንሳ ቢያገኘኝ ኖሮ የፊልሙ ጃነር ተለውጦ እንትን ነበር፣ ትራጀዲ ነበር የሚሆነው። ፊልሙ ኮሜዲ ሳይሆን ትራጀዲ ነበር የሚሆነው እና አይረሳኝም። በዚህ ገብቶ እንዲህ የሰዓቱን ፓርት ስንሰራ የነበረው ነገር ነው ማለት ቀጥታ ፊልሙን ነው እንጂ እኔ በበኩል ያሰብኩት አደገኛ ብርድ ነበር በሰዓቱ። ለምሳሌ እንደ ቤንዚን ውሃ እየተከፈከፈብኝ ነበር መሬት ላይ ወድቄ መሰራ በጣም ቀዝቅዞኛል። ማረሳው ነገር ራሴ ፊል ያደረኩት ግን ያው የስራው ጥሩነት እንደገና ያው የነበረን ፍቅር ምናምን ያንን ነገር እንድታስብ አያደርግም። እና ወደ ቤት ሲሄድ ነው እንደውም ጃኬት ለብሼ ብርድ የተሰማኝ ማለት እና ሸዋፈራው ከላይ ያፈሰሰ ቻለው ጠበል ቢሆን ምን አባክተውን ነበር ምናምን እያለ ያሳቀኝ ነበር። ነፍሰ ጡር ነበርኩኝ ካራክተሯም ላይ ማለት ነው። እና እየሰራን 9 ወር ኦሬዲ ገብቶ ነው እየቀረጸን የነበረው እና የመጨረሻው ቀን በጣም ማለት ድካም ነበረበት ቀረጻው። በጣም ማለት ፎቆቹን ስንወጣና ስንወርድ ነበር። ተዚህ ለከሆነ በጣም ደግሞ ነበር እያሾፈብኝም ነበር። ዛሬ ሳትወልጂ አትቀርም ምናምን እንደተባለው ዛሬ ቀረጻውን ቀን ጨርሼ እንደነገ 10 ሰዓት ነው የወለድኩት። አጋጣሚ ብዙዎቻችን ስራ ቦታ ላይ ለመገኘት ሁኔታዎች እንዲመቻቹልን እንፈልጋለን። እሷ ግን እርጉዝ ሆና ድካም እያለባት ነበር ስራውን ለመጨረስ በጣም ጥርሷን ነክሳ ስትሰራ የነበረው። የሚገርመው አጋጣሚ ግን እሁድ ቀን ስራችንን ጨርሰን ሰኞ መውለዷ በጣም በዚህ ፊልም ውስጥ ማስታወሰው አጋጣሚ ነው እና ሸዊት ለሌሎቻችን ሁሉ አስተማሪ ምሳሌ ትሆናለች ብዬ
አስባለሁ። እጅግ በጣም አመሰግናታለሁ። እዛ የምትሸናበት እንደለመድከው ሽና ምን ይላል እባካችሁ? እውነቴን ነው እንዴ? እኔ ግን ምንድነው የሚሻለኝ? አንተ ምንድነው የሚሻለኝ? እንዳለ አመጣውና አስቀምጡት። በቃ ደሞዝ እስኪደርስ ድረስ የእሷም ስልክ እዛ ውስጥ ነው። እዚህ ሀገር አልነበርሽም እንዴ? ቅጥርሽ መቼ ነው እዚህ መስሪያ ቤት? አልቆየሽም። ብትቆይማ ኖሮ ይሄ ድምፅ አይመጣም ነበር። እና የእሷም ስልክ እዛ ውስጥ እና የእሷም ስልክ እዛ ውስጥ ነው። ሻዋ ና ተመለስ። ዘሉ ምን ሆነሃል? ባፉ ሶሪ። እሺ በይው እዲ መስፍኔ እሺ ግንቡ አይላመጥም ማለት እኔም የሀገር መሳቂያ መሳለቂያ ሲሆን እንዴት ዝም እላለሁ ብዬ የኔ ሁሉ ነገር ሳልጨርስ አለ ተበስከኝ። አዎ አንቺ ባለፈው ጊዜ ሂሳብ ይዘ አንቺ ያልከው አንቺ የልጄ እድል መበላሸቱ እኔም የሀገር መሳቂያ መሳለቂያ መሆኔን ነዶኝ ነው እንጂ የልጅ ልጅ አቅፎ መሳሙን ጠልቼው አይደለም። ሳቅ አቅፎ መቃሙን አንተ ለቀቀሽ ኖ እኔ እኮ እየዞርኩ ነው። ወዴት ያስታውቃል? አምሮ እሺ በቃ አሁን የመጨረሻ አይ አይደለም አንተምቡላ ጆሮ ራስ ወጥተው አንተም አምቡላ ጋሽ ምንም አቻልኩም። ይሄን ነገር መስፍኔ ማየት ለቀቀኝ። እሺ ከዚህ ጋር ጥለኛ ናችሁ። ሃሎ እንደምን ይኛልበት ሃሎ አቶ ይበይን ጤና ይስጥልኝ። ተግና ዳንከኝ ረዱብኝ። እኔ እኮ ያ ፎቶ አንሹ ጓሲ በቃ ስለሽ በደንብ ሳባል በደሳት ነው ልበላት እኮ ከሰዓት ነው ልበላት ነው የምትሄደው ምናምን ሰው ምናምን ተታጣ ከዛ ስትፍ እንዴ ምናምን ምን ይላል ልክ ነው ዘን ይሳል ምን ነው እኮ ይዝ ከያዙ ባለ ምን ነው ላለው ስለዚህ አንተ ከምትጠጣ ላጥ ወደ በሩ ያየ ሹሩ ስትቀጭ ምን ነው እንዴ የሽ ስትዙሪ አድማሱ ከስክሪፕቱ ጀምሮ ሙሉ በሙሉ ለተዋናይ ለሌሎች ሰዎችም በነፃነት አስተያየት ሲቀበል ነበር። የተቀበለውን አስተያየት እንዳስተያየት ተቀብሎ የሚያስተካክላቸው ነገሮች ነበሩ። ስንሰራም በሙሉ ነፃነት ነው የምንሰራው። አድማሱ እንደ ዳይሬክተር ሳይሆን እንደ ጓደኝነት እኛ ምን ፈልገውንም አክሴፕት አድርጎን ተራርመን ይሰራል። ጥሩ ድርሰትም ነው የሰራው። ያሁኑም የተሻለ ነው ባይነኝ ከዋን እንደውም የተሻለ ነው ባይነኝ ድርሰቱ ያሁኑ ማለት ብዙ ጽሁፎችን የማንበብ እድሉ ነበረኝ። ስለ ዳይሬክቲንጉም ደግሞ በኮንፊደንስ መናገር እችላለሁ። ጥሩ አድርጎ አዘጋጅቶታል።